በሰባተኛው ጠቅላላ ሀገራዊ ምርጫ የሚወዳደሩ 48 የፖለቲካ ፓርቲዎች ምልክቶቻቸውን ይፋ አድርገዋል። ፓርቲዎቹ የመንግስትን ሀብት ለፓርቲ ስራ ማዋልን የሚከለክለውን የእጩዎች ስነ ምግባር ደንብ ፈርመዋል። ኤርሚያስ በጋሻው ተጨማሪ አለው። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ለእጩ ተወዳዳሪዎች ምዝገባ ከጥር 1 እስከ የካቲት 1 2018 ዓ.ም ከያዘው መርሃ ግብር በተጨማሪ 15 ቀናትን በመጨመር የእጩዎች ምዝገባ ሂደትን አጠናቋል። ከዚያ ቀጥሎ ከየካቲት 28 ጀምሮ ለሚከናወነው የመራጮች ምዝገባም የቁሳቁስ ዝግጅቶችን አጠናቆ ለስርጭት ዝግጁ አድርጓል። ይህ በእንዲህ እንዳለ ከሰሞኑ ባዘጋጀው መርሃ ግብር ላይ ደግሞ በምርጫው የሚሳተፉ 48 ሀገር አቀፍና ክልላዊ ፓርቲዎችን የመወዳደሪያ ምልክቶች ይፋ አድርጓል። ከዚህ በተጨማሪ በመርሃ ግብሩ ላይ ፓርቲዎች በሰባተኛው ጠቅላላ ምርጫ የሚገዙበትን የተወዳዳሪ እጩዎች የሥነ ምግባር ደንብ ፈርመዋል። የሥነ ምግባር ደንቡ እጩዎች በምርጫ ቅስቀሳ፣ በአማራጭ ፖሊሲ ክርክሮችና መሰል የምርጫ ዘመቻዎች ወቅት እንዲገዙበት የተዘጋጀ ነው ተብሏል። የቦርዱ ምክትል ሰብሳቢ ተስፋዬ ነዋይ ደንቡን በተመለከተ ማብራሪያ ሲሰጡ ለምን እንዳስፈለገም ተናግረዋል። እኩል የሆነ መወዳደሪያ ሜዳ ለመፍጠር እንዲያስችል ይሄ የሥነ ምግባር ደንብ አስፈላጊ ይሆናል ማለት። ስለዚህ ገዢው ፓርቲ ሊያደርግ የማይገባቸው ነገሮች እንደዚሁም ደግሞ ሌሎች ፓርቲዎችም ሊያደርጉ የሚገባቸውን ነገሮች መደንገግ አስፈላጊ ስለሆነ የመወዳደሪያ ሜዳውን እኩል ለማድረግ ፍትሃዊ ለማድረግ ይሄ የሥነ ምግባር ስነ ስርዓት አስፈላጊ ይሆናል ማለት ነው። ሌላኛው ሶስተኛው አስፈላጊ የሚያደርገው ነገር የመራጮችን ነፃ ሆነው የሚፈልጉትን አካል የመምረጥ ነፃነት ለማረጋገጥ እንዲያስችል ነው። ከጸደቀበት ጊዜ ጀምሮ እስከ ውጤት ማሳወቂያ ጊዜ ተፈጻሚ የሚሆነው የእጩዎች ስነ ምግባር ደንብ በዘንድሮ ምርጫ ለክልልና ለሕዝብ እንደራሴዎች ምክር ቤት የሚወዳደሩ እጩዎች ይገዙበታል ተብሏል። በጉዳዩ ላይ ያነጋገርናቸው የፖለቲካ ፓርቲዎች የስነ ምግባር ደንቡ ለሂደቱ ሰላማዊና ዲሞክራሲያዊ መሆን ትልቅ ሚና ይጫወታል ብለውናል። ተፎካካሪ የፖለቲካ ፓርቲ መሪዎች የሚያሰማሯቸውን ለምርጫ ክርክርም ሆነ ለምርጫ ቅስቀሳ የሚያሰማሯቸውን አባላቶቻቸውን ደርዝ ባለው መልክ የሀገርን ባህል ወግ ባከበረ የሌሎችን ፓርቲዎች መብቶቻቸውን ባከበረ መልኩ እንዲደረግ ከዛ በላይ ደግሞ አጠቃላይ ሂደቱ ሰላማዊ እንዲሆን ብንችል ደግሞ ውጤቱም ሰላማዊ ሆኖ እንዲጠናቀቅ የበኩላቸውን ለማበርከት ይህን የመሰለ የስነ ስርዓት ወይ ደግሞ የስነ ምግባር ደንብ መኖሩ ጠቃሚ ነው ብዬ አምናለሁ። አንዳንድ ደግሞ ምርጫው ሰዓት ላይ የሚያጋጥሙ ችግሮች አሉ። በርካታ ካለፉ ምርጫዎች ያየናቸው እነሱ ላይ እንዴት መፍታት እንዳለብን በሰላማዊ መንገድ እንዴት ነው መሄድ ያለብን እና ደግሞ አሁን በዚህ ቃል ስንገባባ ይሄ እንደ ቃል ኪዳን ሰነድ ስለሆነ ወደ አባላት እንዴት እናውርድ እንደገና ደግሞ ወደ ጎን እንዴት እንስራ ነገሮችን ያካተተ የምርጫው ውጤት ላይ ያለውን አካሄድ ጭምር ያካተተ ስለሆነ የግድ አስፈላጊ ነው። የተወያይተን ተግባብተን ለዲሞክራሲ ለሀገራችን ዲሞክራሲ ባህል ግንባታ ጥሩ ምርጫም እንዲሆን ሰላማዊ እንዲሆን ሁላችንም የራሳችንን ድርሻ ለመወጣት ይሄኛው የምርጫ ስነ ምግባር ደንብ ጠቃሚ ነው። እሱን ተወያይተን ዛሬ ፈርመናል ማለት ነው። በደንቡ ላይ ከተጠቀሱ ጉዳዮች መካከል ሕፃናትና ታዳጊዎችን የተመለከቱ ይገኝበታል። ዕድሜያቸው ከ18 ዓመት በታች የሆኑ ሕፃናትና ታዳጊዎችን በምረጡኝ ዘመቻዎች ጊዜ የምርጫ ቅስቀሳ ቲሸርቶች ማልበስ፣ ፖስተር ማስያዝ፣ በራሪ ወረቀቶችን እንዲበትኑ ማድረግ የተከለከለ መሆኑ ተቀምጧል። ሌላኛው ደግሞ በተለይ ገዢው ፓርቲም ሆነ ማንኛውም የመንግሥት ሠራተኛ ወይም የሥራ ኃላፊ የሆነ እጩ የመንግስትን ሀብት ለፓርቲ ቅስቀሳ ስራ መጠቀም የተከለከለ መሆኑ ነው። በዚህ ዙሪያ የተፎካካሪ የፖለቲካ ፓርቲዎችን ሐሳብና የገዢውን የብልጽግና ፓርቲ ምላሽ ጠይቀናል። የመንግስትን መኪኖች፣ የመንግስትን አዳራሾች፣ የተለያዩ የተቋማትን ሪሶርሶች ለአንድ ቡድን ዓላማ ለአንድ ገዢ ፓርቲ ጥቅም ለተፎካካሪም ቢሆን ማዋል ስህተት ነው። ስለዚህ የውድድሩ በዝሆንና በድንቢጥ ወፍ መካከል የሚደረግ እንዳይሆን መወዳደሪያ ሜዳውንም እኩል እንዲጠቀሙበት
ያሏቸውን እንደ ሀገር ያለንንም ሪሶርስ በኩል እድል እንድንጠቀምበት ዋናው ለኢትዮጵያና ለሕዝቦቿ የሚጠቅም የወደፊት ሀሳብ የወደፊት መንገድ በጋራ ማበጀት ከሆነ አንዱን ጥሎ ሌላውን አንጠልጥሎ የሚሄድ እንዳይሆን ይሄ ስነ ምግባር ደንብ ገዢ እንዲሆን እመኛለሁ። ስለዚህ እኔ መንግስት የሁሉም መንግስት መሆኑን ለይቶ በትክክል ይህንን ነገር መተግበር መቻል አለበት። ለራሱ ለስርዓቱም ሲል በትልቁ ለኢትዮጵያ ሲል የሰላማዊ ምህዳሩን ጨርሶ አጥፍቶ ወደ አመጽ እንዳይከት ህዝቡን ወደ አመጽ እንዳይከት ፓርቲዎችን ወደ አመጽ እንዳይከት ወጣቱን ቢያንስ ታምኖ ይታይ። እንደሚታወቀው ብልጽግና ፓርቲ ግዙፍ አባል ያለበት ፓርቲ ነው። ወደ 16 ሚሊዮን የሚሆን አባል ያለው ፓርቲ ስለሆነ የነዚህን አቅም ተጠቅሞ ነው ቅስቀሳ የሚያደርገው እንጂ የመንግስት ስራ በሚበድል ነው ሁኔታ የመንግስትን ንብረት በመጠቀም ሁኔታ ምንም ቅስቀሳም ሆነ ምንም ስራ አይሰራም ማለት ነው። ስለዚህ በእያንዳንዱ ዞን ወረዳ ደረጃ የራሱ ንብረት የራሱ ጽህፈት ቤት ያለው ፓርቲ ስለሆነ ምንም የመንግስትን ስራ በሚበድል መልክ ቅስቀሳ አያደርግም ማለት ነው። በስነ ምግባር ደንቡ መሰረት የፖለቲካ ፓርቲዎች መራጮች የመምረጥ መብታቸውን እንዲጠቀሙ ማስተማርና ማበረታታት እንጂ ማስገደድ፣ ማስፈራራትና በመደለያ መጠቀም የተከለከለ መሆኑ ተደንግጓል። በቀጣዮቹ 100 ቀናት ተግባራዊ የሚደረገውን ይህን የእጩዎች የሥነ ምግባር ደንብ በማያከብሩ ፓርቲዎችና እጩዎቻቸው ላይ ቦርዱ በምርጫ ሕጉ መሠረት እርምጃ የሚወስድ ወይም ውሳኔ የሚያሳልፍ መሆኑም ተገልጿል።